ሰላም ውድ የኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን አለን። በዛሬው አጭር ቪዲዮአችን ስለ ከ9ኛ ክፍል ማቴማቲክስ ዩኒት 1 ፋርዘር ኦን ሴትስ የሚለው እናያለን። እንግዲህ ስለ ሴት 8ኛ ክፍል ላይ የተወሰኑ ነገሮችን እንደ ሀሳብ ደረጃ ትንሽ ዲስከስ አድርገናል። እዚህ ጋር ደግሞ ሰፋ ባለመልኩ አንዳንድ ተጨማሪ ነጥቦችን እያነሳን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ስለዚህ በቅድሚያ የምናየው ኮንቴንቶቹ በዚህ ዩኒት ላይ ያሉ ኮንቴንቶች ምን ይመስላሉ ብለን ስናይ በዚህ ቪዲዮ የመጀመሪያ የምናየው ሴት ኤንድ ኤሌመንት የሚለውን እናያለን። ሴት ምንድን ነው፣ ኤሌመንትስ ምንድን ነው የሚለውን እንመለከታለን ማለት ነው። በሚቀጥሉ ቪዲዮቻችን ኖሰሩስ ሴት ዲስክሪፕሽን ምንድን ነው፣ ሴቶች እንዴት ይገለጻሉ፣ እንዴት ይተነተናሉ፣ ይጻፋሉ የሚለውን እናያለን። እንዲሁም የሴቶች ምልክት ወይም ደግሞ ዲኖት የምናደርግባቸው መንገዶች ምን ይመስላሉ፣ ሴቶች ላይ ያሉ ኦፕሬሽኖች በተለይ እዚህ ጋር ስለ ዩኒየን ኢንተርሴክሽን የመሳሰሉ ነገሮችን እናያለን ማለት ነው። በመጨረሻም አፕሊኬሽን ዊች ሚንስ የምንጠቀመው ነገር ምን ይመስላል ከሴት ማለት ነው፣ እሱን እናያለን ማለት ነው። ስለዚህ በአጭሩ ወደ ዛሬ ቪዲዮ እንሄድና በዛሬ ቪዲዮችን ሴት እና ኤሌመንት ምንድን ናቸው የሚለውን እናያለን። ስለዚህ የመጀመሪያውን ስንመለከት ሴት ምንድን ነው የሚለውን ስናይ ሴት ኢት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ኢት ኢዝ ኤ ሊትራል ኤንድ ሾርት ሚኒንግ። አጭሩና ቀላል ወይም ጥሬ ትርጉሙ ሴት ማለት ሊተነተኑ ወይም ደግሞ ልንገልጻቸው የምንችላቸው ኦብጀክቶች ስብስብ ነው። ሶ ዘ ኢንዲቪዥዋል ኦብጀክትስ ኢን ኤ ሴት አር ኮልድ ሜምበርስ ኦር ኤሌመንትስ ኦፍ ዘ ሴት ዊች ሚንስ ሴትን ወይም ስብስብን በምንገልጽበት ጊዜ እነዛ በሴት ውስጥ የሚገኙ አባላት ሜምበርስ ወይም ኤሌመንት ተብለው ይጠራሉ ማለት ነው። ሴትስ አር ዩዥዋሊ ዲኖትድ ባይ ካፒታል ሌተር። የመጀመሪያዎቹ ሴቶችን ወይም ደግሞ ሴትን ስንወክል በመጀመሪያ ካፒታል ሌተር ነው የምናስቀምጠው። እዚህ ጋር በምታዩቸው በካፒታል ሌተሮች ይቀመጣሉ። በውስጡ የሚኖሩ አባላት ወይም ደግሞ ኤሌመንቶች ደግሞ they are represented by small letter ወይም በስሞል ሌተር በትንንሽ ፊደላት እንገልጻቸዋለን። ይህንን ነገር 8ኛ ክፍል ዩኒት 1 ላይ ስንጀምር ዲስከስ አድርገናል ማለት ነው። ወደሚቀጥለው ስንሄድ ኢፍ ኤ ኢዝ አን ኤሌመንት ኦፍ ሴት ኤ የስሞል ኤ የምንለው እንግዲህ ኤሌመንት ሲሆኑ በምንድን ነው ምን ብለናል? በስሞል ሌተር አይደለ? ስለዚህ ስሞል ኤን በሴቱ ስንወክል ዲኖት የምናደርገው ኤፕሲሎን የምትባለውን እችን በመጠቀም ይሆናል። ዊች ሚንስ ኤን በምንጽፍበት ጊዜ ለምሳሌ ስሞል ኤ ኢዝ ኢት ኢዝ ቢሎንግስ ቱ ዘ ሴት ኤ ሜምበር ኤ ዲኖት ስናደርግ በዚህ መልኩ የምናስቀምጥ ከሆነ እቺ ኤፕሲሎን የምጠቅመው ምንድን ነው? ኤ ስሞል ኤ የሴት ኤ አባል ናት ወይም ስብስብ ናት የሚለውን ለመግለጽ የምንጠቀምበት ነው ማለት ነው። አስ ሪትን ሂር እዚህ ጋር እንደተጻፈው በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሁለተኛ ላይ ስንመጣ ኢፍ ቢ የሚባለው ኤሌመንት አባል ባይሆን ምን ይፈጠራል የሚለውን ስናይ ደግሞ እዚህ ጋር በተመሳሳይ ቢ ኢዝ ኖት አን ኤሌመንት ኤፕሲሎን ላይ ጭረት በማድረግ በዚህ መልኩ ቢ ኢዝ ኖት አን ኤሌመንት ኦር ቢ ዳዝንት ቢሎንግ ቱ ሴት ኤ የሚለውን በዚህ መልኩ መጻፍ እንችላለን። እስቲ ምሳሌዎችን እንመልከት። የመጀመሪያ ምሳሌ ዘ ሴት ኦፍ ስቱደንትስ ኢን ዮር ክላስ፣ በክፍላቸው ያሉ የተማሪዎች ብዛት ማርቆስ ሊኖር ይችላል፣ ኢዮብ ሊኖር ይችላል፣ ማርታ ልትኖር ትችላለች። ስለዚህ በእናንተ ክፍል ውስጥ ያለ የተማሪ ስብስብ እንደ ስብስብ ሌት ቢ ሴክሽን ቢሆን ቢ አስቀምጠን እዚህ ቢ ውስጥ የእያንዳንዳችሁትን ዮናስን በዋይ ብንወክል በስሞል ሌተር ይጻፋል። ናውል ቢኖር ኤን እየተባለ በዚህ መልኩ የክፍላችሁ ውስጥ ያሉ ተማሪዎች ስብስብ ስማቸውን በመጻፍ ማስቀመጥ እንችላለን። ስለዚህ አንዱ ስብስብ ማለት እንችላለን። ሁለተኛ ዘ ኮሌክሽን ኦፍ ካይንድ ስቱደንትስ ኢን ዮር ስኩል፣ በትምህርት ቤት ውስጥ ያሉ ደጋግ፣ መቼስ ሁሉም ተማሪ ደግ ነው ወይም ደግሞ ቸር ነው ወይም ደግሞ ጥሩ ተግባቦት አለው ማለት አይቻልም። ስለዚህ እነዛን ተማሪዎች ከሌ ብለን መግለጽ እንችላለን። ሶስተኛ ኮንሲደር ጂ አስ ኤ ቫወል ሌተርስ ኢን ኢንግሊሽ አልፋቤት፣ በእንግሊዝኛ አልፋቤት እንግዲህ አጠቃላይ ወደ 26 የሚጠቁ ፊደላት አሉ። ከ26 ውስጥ በዋናነት 5 የሚባሉት አናባቢ ወይም ቫወል ሌተር እንላቸዋለን። እነዚህ ቫወል ሌተር የሚባሉት ኤ፣ አይ፣ ኦ፣ ኤ፣ አይ፣ ኦ እና ኢ እና ዩ፣ እነዚህ 5ቱ ቫወል ሌተር ተብለው የሚጠሩ ናቸው። ስለዚህ የእነዚህ ቫወል ሌተሮች ስብስብ ካፒታል ጂ ተደርጎ በዚህ መልኩ ይቀመጣል። ስለዚህ በዚህ ውስጥ ያለው አባላት ለምሳሌ ኤ የዚህ አባል ነው፣ ኦ የጂ የሚባለው ምክንያቱም ጂ የሚባለው ምንድን ነው? ኢት ኢዝ ኤ ሴት ኦፍ ቫወል ሌተርስ ብለናል። የቫወል ሌተሮች ስብስብ ነው ብለናል። ስለዚህ በቫወል ሌተሮች ውስጥ እናገኘዋለን።
አይንም እንደዛ በቫውል ሌተሮች ውስጥ እናገኛለን። ነገር ግን እዚህ ውስጥ ቫውል ሌተርስ ያልናቸው ውስጥ ቢ አይገኝም። ስለዚህ ይሄ ቢ በምን ይወከላል? ኢት ኢዝ ኖት አን ኤሌመንት ኦፍ ጂ ማለት ነው። በእንግሊዝኛ ቫውል ወይም አናባቢ ፊደላት በምንላቸው ስብስብ ውስጥ ቢ አይገኝም። ሶ በዚህ መልኩ ዲኖት ይደረጋል ማለት ነው። አባል የሆኑትን እና ያልሆኑትን መለየት እንችላለን። ወደ ሁለተኛ ኤግዛምፕል እንምጣ። ሁለተኛ ኤግዛምፕል ላይ ስንመጣ ሰፖዝ ዛት ኤ ኢዝ ሴት ኦፍ ፖዚቲቭ ኢቭን ነምበር። ኤ የምንለው ፖዚቲቭ የሆነ ኢቭን ነምበር ከሆነ ራይት ደ ሲምቦል ኢ ኦር ዊች ሚንስ ኤፕሰሎን ነው። ይሄ ኤፕሰሎን ወይም ኤሌመንት ከሆኑ ኤሌመንት ካልሆኑ ደግሞ ኤሌመንት አይደሉም በማለት ጻፉ ነው። ከዛ በፊት ግን ፖዚቲቭ ኢቭን ነምበርስ የሚባሉት እነማን ናቸው ነው። ስለዚህ ፖዚቲቭ ኢቭን ነምበር ስንል 2 4 6 8 እያሉ የሚሄዱ እነዚህ ቁጥሮች ፖዚቲቭ ኢቭን ነምበሮች ናቸው። ሶ እስቲ እንስራ። ያው ጥያቄዎችን እዚህ ጋር በማየት እዚህ ውስጥ አሉ የሉም የሚለውን በመመልከት እንሰራለን ማለት ነው። ሶ ይህንን ስንሰራ 4 ለምሳሌ የመጀመሪያው ጥያቄ ላይ 4 ኤ ማለት ምንድን ነው? ኤ ማለት the set of positive even number የነዚህ ስብስብ ነገር ነው ወይም ደግሞ ስብስብ ነው ኤ የምንለው ማለት ነው። ስለዚህ እዚህ ውስጥ አለ የለም የሚለውን እያየን ካለ ኤፕሲሎን በማስቀመጥ ኤፕሲሎን የምትገልጸው አባል መሆኑን ለማሳየት ነው። ከሌለ ደግሞ ኖት ወይም ደግሞ ጀስት ጭረት ያለበትን ምልክት በማስቀመጥ it is not an element of in the set የሚለውን መግለጽ እንችላለን ማለት ነው። ስለዚህ ይህንን ስናደርግ እዚህ ጋር እንደምታዩት 4 አለች። 4 በዚህ ሴት ውስጥ ወይም ደግሞ በዚህ ስብስብ ውስጥ አለች ወይ የሚለውን ስናይ yes she is አለች። ሰው ምን እናደርጋለን? ኤፕሲሎን እናስቀምጣለን ማለት ነው። which means ምን እያለን ነው? 4 is belongs to the set A or 4 is it is an element of A እያለን ነው። 5 ላይ እንምጣ። 5 ላይ እዚህ ጋር ኢቨን ነምበር አለ? የለም because 5 is an odd number ምንት አይሆንም። ሰው ኤፕሲሎን ላይ ምን እናደርጋለን? ጭረት አድርገን እናስቀምጣለን ማለት ነው። ማይነስቱን እንመልከት። ማይነስቱ ፈርስት ኦፍ ኦል ኢት ኢዝ ኔጋቲቭ አይደለ? የተሰጠን ሴት ግን ስብስብ ምንድን ነው? ፖዚቲቭ ብቻ ነው የሚለው። ስለዚህ ፖዚቲቭ ከተባለ እንዴት ነው ኔጌቲቭ የሚሆነው? ኔጌቲቭ ኢቭን ነምበር ስላልተባለን ይሄም በኤ ስብስብ ውስጥ አይገኝም። ሶ ኤፕሲሎን ላይ ጭረት አድርገን እናስቀምጣለን። 0 ሺ ኢዝ ኔዘር ኔጋቲቭ ኦር ፖዚቲቭ፣ ፖዚቲቭም ኔጋቲቭም አይደለችም። ሶ አኮርዲንግ ቱ ዚስ ምን እናደርጋለን ማለት ነው? ሺ ኢዝ ኖት አን ኤሌመንት ኦፍ ቢሎንግስ ቱ ኤ ብለን እናስቀምጣለን። ሶ አጠቃላይ መልሶቻችን ይሄንን ይመስላሉ ማለት ነው። ወደሚቀጥለው እስቲ ኤክሰርሳይሶች ወይም ጥያቄዎች እንሄድ። ወደ ጥያቄዎቹ ስንመጣ የመጀመሪያው ጥያቄ ምን ይላል? which of the following is well defined set። አሁን ቅድም ያልነው ሴት ማለት it is a collection of well defined object ብለናል። የአንድ ኦብጀክት ሊገለጽ የሚችል ሁሉንም ሰው ሊያግባባል የሚችል ለምሳሌ ሴት ኦፍ ሆል ነምበር ብንል ሆል ነምበር ከዜሮ ይጀምራል። 0 1 2 3 እያለ ይሄዳል። ይሄ የሆል ነምበር ስብስብ ዌል ዲፋይንድ ነው ስንል በየትኛውም የዓለማችን ክፍል ብንሄድ ይሄ ቁጥር አይቀያየርም። ኢትስ ኦልዌይስ ትሩ ኤንድ ኢት ኢዝ ኦልዌይስ ኮሬክት ኤንድ ኢት ኢዝ ኦልዌይስ ዌል ዲፋይንድ ምን ገልጸው ነው፣ ተመሳሳይ የሆነ ነገር ነው። ስለዚህ የሆነውንና ያልሆነውን እስቲ ከነ ምክንያታቸው ለማየት እንሞክር። የመጀመሪያው ይሄ ምን ይላል? the collection of all boys in your class በእናንተ ክፍል ውስጥ ያሉ የወንዶች ቁጥር። ይሄ በቁጥር ጀስት የሆም ሩም ቲቸርም ሊሆን ይችላል፣ ትምህርት ቤቱም የሚያደራጀው ዳታ ሊኖር ይችላል፣ እንዲሁም ደግሞ እናንተ ቁጥራችሁ የምትችሉት ሊሆን ይችላል። ሶ ይሄ ነገር ሴት ነው ሴት አይደለም? ኢት ኢዝ ሴት ምክንያቱም ዌል ዲፋይንድ የሚገለጽ ነው። 7ኛ ኤ ክፍል ከሆነ 7ኛ ኤ ክፍል፣ 9ኛ ቢ ክፍል ከሆነ 9ኛ ቢ ክፍል ምን ያህል ወንዶች አሉ ወይም ደግሞ ስንት ናቸው የሚለውን በደንብ መግለጽ እንችላለን። ሶ ይሄ ምን ይሆናል ማለት ነው? ኢት ቢካም ሴት መባል ይችላል። ሁለተኛ ላይ እንምጣ። ሁለተኛ ላይ ስንመጣ የኮሌክሽን ኦፍ ኤፊሽንት ዶክተርስ ኢን ብላክ ላይን ሆስፒታል በጥቁር አንበሳ ሆስፒታል ውስጥ የሚገኙ ውጤታማ የሆኑ ዶክተሮች። ይሄ ኤፊሽንት ስንል ከምን አንጻር ነው የሚለው ትንሽ አጠራጣሪ ነው። ማለት እዛ ጋር የሚቀመጡ የራሳቸው የሆነ ክራይቴሪያ ሲኖራቸው ነው። ሲጀመር ዶክተር የሆኑት በስነስርዓት ተምረው ነው። በስነስርዓት የመማር ያለባቸው ማወቅ ያለባቸው የተለያዩ ፈተናዎች አልፈው ነው። ሶ ዋት ኤፊሽንት ስንል ምን ማለታችን ነው? በምን ደረጃ በምን መስፈርት የሚለው አወዛጋቢ ስለሆነ it is not ሴት ወይም ሴት መባል አይችልም ማለት ነው። እዚህ ላይ ስንመጣ የኮሌክሽን ኦፍ ኦል ናቹራል ነምበርስ ሌስ ዛን 100 ከመቶ የሚያንሱ የናቹራል ነምበር ቁጥሮች። ይሄም ግልጽ ነው። እያንዳንዱን መዘርዘር ይቻላል። ናቹራል ነምበር ከአንድ ይጀምራል። በሌላ ስሙ ካውንቲንግ ነምበር ወይም መቁጠሪያ ቁጥር የምንለው ነው። ከአንድ ጀምረን እስከ 99 ድረስ ምክንያቱም መቶን አይጨምርም። መቶ ሌስ ዛን ስለሚል ማለት ነው። ኦር ኢኳል ቱ የለውም። ከመቶ በታች ያሉ ቁጥሮች ስለሆኑ
ከአንድ ተነስተን እስከ 99 ድረስ ምን ማድረግ እንችላለን ማለት ነው፣ ማስቀመጥ ይቻላል። ሶ ኢት ኢዝ ሴት ነው። ዲ ላይ እንምጣ። ዘ ኮሌክሽን ኦፍ ሶንግስ ባይ አርቲስት ጥላሁን ገሰሰ፣ በጥላሁን ገሰሰ የተዘፈኑ ዘፈኖች ስብስብ። ሊትራሊ ተቆጥረው ወደ 400 የሚጠጉ ዘፈኖች በጥላሁን ገሰሰ ተዘፍነዋል። እነዚህ ዘፈኖች ሴት መሆን ይችላሉ፣ ምክንያቱም ስፔሲፊካሊ የማን ተብለው ተቀምጠዋል፣ የጥላሁን ገሰሰ። ሶ ዘይ ዊል ቢ ሴት ናቸው ማለት ነው። ይሄ ሴት ነው። ወደ ሁለተኛው ጥያቄ ስንመጣ ሌት ኤ 1 2 3 4 5 6 ኢንሰርት ዘ አፕሮፕሪየት ሲምቦል ኤ። እዚህ ጋር እንደምታዩት አፕሮፕሪየት ማለት አግባብነት ያለውን ሲምቦል፣ አባል ከሆኑ ኤ፣ አባል ካልሆኑ ደግሞ ኖት ኢ ወይም ኤፕሰሎን ኖት ኤፕሰሎን የሚለውን እያስገባን እንሰራለን ማለት ነው። ስብስብ ኤ ግን ምን ይዘዋል ብለን ስናይ 1 2 3 4 5 6ን ይዘዋል። ስለዚህ ይህንን ነው የምናየው። 5 እዚህ ውስጥ አለ፣ አዎ አለ። ስለዚህ አባለው፣ አዎ አባለው፣ በዚህ መልኩ ይቀመጣል። 8 እዚህ ውስጥ አለ፣ የለም፣ በዚህ አባል አይደለም። አባል ካልሆነ በዚህ መልኩ ይቀመጣል። 0 እዚህ ውስጥ አለ፣ የለም፣ ስለዚህ አባል አይደለም። ምን እናደርጋለን? ኢት ኢዝ ኖት አን ኤሌመንት ኦር ኢት ኢዝ ኖት ቢሎንግስ ቱ ዘ ሴት ኤ ማለት ነው። 4 አለ፣ አዎ አለ። ሶ 4 ኢዝ ቢሎንግስ ቱ ዘ ሴት ኤ ኦር 4 ኢዝ አን ኤሌመንት ኦፍ ሴት ኤ ማለት ነው። ኢ ላይ ስንመጣ 7 እዚህ ውስጥ የለም፣ ስለዚህ 7 ኢዝ ኖት አን ኤሌመንት ኦፍ ኤ። ሶ እንደ አጠቃላይ ሴት ምንድን ነው፣ አባላት ምንድን ነው የሚለው ይህን ይመስላል። አጠቃላይ የነበረን ቆይታ ይህን ይመስላል። በቀጣይ በሚኖረን ቪዲዮ ቀጣዩን የምናይ ይሆናል ማለት ነው። ዲስክሪፕሽን ኦፍ ሴትስ ወይም ሴቶች እንዴት ይተነተናሉ ወይም ይገለጻሉ የሚለውን አብረን እናያለን። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ